በቅድሚያ የሀገር ውስጥ ዜና። ከተሽከርካሪ በሚለቀቅ ጭስ የሚከሰተውን የበካይ ጋዝ ልቀት ለመከላከል የሚያስችሉ ተግባራት ተጠናክረው እንደሚቀጥሉ የአዲስ አበባ ትራንስፖርት ቢሮ አስታወቀ። ቢሮው በሀገር አቀፍ ደረጃ የወጣውን የተሽከርካሪ በካይ ጋዝ ልቀት መጠን ደረጃና የአፈጻጸም መመሪያ ተግባራዊ ለማድረግ የሚያግዘውን ግንዛቤ ለተለያዩ ባለድርሻ አካላት ትላንት ሰጥቷል። የአዲስ አበባ ትራንስፖርት ቢሮ ኃላፊ ያብባል አዲስ የተሽከርካሪዎች ለረጅም ጊዜ አገልግሎት መስጠት በቴክኖሎጂ አለመመዘን እና ከነዳጅ አይነቶች ጋር ያሉ ማነቆዎች ለችግሩ ተጠቃሽ መሆናቸውን ተናግረዋል። መንግስት ችግሮቹን ለመፍታት በሀገር አቀፍ ደረጃ በተሽከርካሪዎች በካይ ጋዝ ልቀት ላይ ቁጥጥር ለማድረግ የሚያስችል መመሪያ ማውጣቱን አስታውቀዋል። ቢሮው መመሪያውን ተግባራዊ ለማድረግ ለባለድርሻ አካላት የግንዛቤ ማስጨበጫ መርሃ ግብር ማካሄዱን ጠቅሰው ለተፈጻሚነቱ የሚመለከታቸው አካላት ኃላፊነታቸውን እንዲወጡም አሳስበዋል። የአረንጓዴ አሻራ መርሃ ግብርና በኤሌክትሪክ የሚሰሩ ተሽከርካሪዎችን በስፋት ጥቅም ላይ ለመዋል የተጀመሩ ተግባራት ከበካይ ጋዝ ልቀት ጋር በተያያዘ የሚፈጠሩ ችግሮችን ለመፍታት እንደሚያግዙም ኃላፊው ተናግረዋል። የፓርትነርሽፕ ፎር ሄልዝ ሲቲ ፕሮጀክት ከፍተኛ አማካሪ ተፈሪ አበጋዝ በበኩላቸው ከተሽከርካሪዎች የሚወጣው በካይ ጋዝ ጤናማ አካባቢ ለመፍጠር ለሚደረገው ጥረት ፈተና መሆኑን ገልጸዋል። በዚህም ከተሽከርካሪዎች የሚወጣውን የበካይ ጋዝ ልቀት ለመቆጣጠር መመሪያውን በፍጥነት መተግበር አስፈላጊ ነው ብለዋል። የተሽከርካሪ የቴክኒክ ምርመራ ማህበር ምክትል ሰብሳቢ በኃይሉ ረገሱ ከበካይ ጋር ልቀት ጋር በተያያዘ የወጣው መመሪያ ውጤታማ እንዲሆን ማህበሩ የበኩሉ ሚና እንደሚጫወት አስታውቋል። የጎህ ታክሲ ባለንብረቶች ሰብሳቢ ሰላማዊት ጌታቸው በበኩላቸው ተሽከርካሪዎች ከበካይ ጋዝ ልቀት ነጻ እንዲሆኑ የሚከናወኑ ተግባራት የሚበረታቱ መሆናቸውንም ተናግረዋል። ለአብነት የኤሌክትሪክ ተሽከርካሪዎች በስፋት እንዲገቡ መደረጉና የበካይ ጋዝ ልቀትን ለመቆጣጠር መመሪያ መውጣቱ የሚደገፍ ተግባር መሆኑን አንስተዋል። መንግስትም ተሽከርካሪዎች ከበካይ ጋዝ ልቀት ነጻ እንዲሆኑ ለዘርፉ ተዋናዮች አስፈላጊውን ድጋፍ እንዲያደርግ ጠይቀዋል ሲል ኢዜአ ዘግቧል። በ2017 ዓ.ም ብቻ በኢትዮጵያ ላይ 13496 የሳይበር ጥቃት ሙከራዎች መደረጋቸውን የኢንፎርሜሽን መረብ ደህንነት አስተዳደር አስታውቋል። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ ከጥቅምት 1 እስከ 30 2018 ዓ.ም የሚከበረውን ሀገር አቀፍ የሳይበር ደህንነት ወር በተመለከተ መግለጫ ሰጥተዋል። በወቅቱም በኢትዮጵያ የሳይበር ጥቃት ሙከራዎች በከፍተኛ ሁኔታ እየጨመሩ መምጣታቸውን ዋና ዳይሬክተሯ አስታውቀዋል። በ2016 ዓ.ም 8854 የነበረው የሳይበር ጥቃት ሙከራ በ2017 ዓ.ም ወደ 13496 ከፍ ማለቱንም የገለጹት ትዕግስት ሐሚድ ሙከራዎቹ በሀገር ላይ የጎላ ጥቃት ሳያደርሱ መቆጣጠር መቻሉን አብራርተዋል። የሳይበር ምህዳሩን የሚጠቀሙ ሰዎች ቁጥር መጨመርና የግንዛቤ ማነስ ለሙከራው መጨመር ዋነኛ ምክንያት መሆናቸውም ዋና ዳይሬክተሯ አስታውቀዋል። ስድስተኛው ሀገር አቀፍ የሳይበር ደህንነት ወር የተቋማትንና የህብረተሰቡን የሳይበር ደህንነት ንቃተ ህሊና ለማጎልበት የሳይበር ደህንነት የዲጂታል ኢትዮጵያ መሰረት በሚል መሪ ቃል በተለያዩ ዝግጅቶች እንደሚከበር አስታውቀዋል። ከውጪ የደቡብ አፍሪካው ፎርት ሃሬ ዩኒቨርሲቲ መዘጋቱ ተሰማ። በደቡብ አፍሪካ ከሚገኙ ታሪካዊ ዩኒቨርሲቲዎች አንዱ የሆነው የተማሪዎች ብጥብጥ ተከትሎ በርካታ ህንጻዎች በእሳት መያዛቸውን ተከትሎ እንቅስቃሴውን አቁሟል። የፎርት ሃሬ ዩኒቨርሲቲ በዋናው አሊስ ካምፓስ የሚገኙትን ዋና የአስተዳደርና የተማሪዎች ጉዳይ ቢሮዎችን ጨምሮ በርካታ የካምፓሱ ህንጻዎች በነዳጅ ቦምብ ተቃጥለዋል ተብሏል። ምንም አይነት የአካል ጉዳት ወይም ሞት አለመኖሩን ዩኒቨርሲቲውና ፖሊስ ያስታወቀ ሲሆን ነገር ግን አንድ ተማሪ መሪ ለመንግስት ብሮድካስቲንግ ኤስቢሲ እንደተናገረው ከደህንነት ኮማንዶች ጋር በተፈጠረ ግጭት 2 ተማሪዎች ቆስለዋል ሲል ተደምጧል። ሁከቱ በተማሪዎች አስተዳደር ላይ ለውጦችን ተከትሎ ነው የተባለ ሲሆን ዩኒቨርሲቲው ምክትል ቻንስለር ከስልጣን እንዲነሱም ተማሪዎች ጠይቀዋል። በምስራቅ ኬፕ ታውን ውስጥ በአሊስ ውስጥ የሚገኘው የፎርት ሃሬ ዩኒቨርሲቲ ከደቡብ አፍሪካ አንጋፋና ታሪካዊ ጉልህ ዩኒቨርሲቲ አንዱ ነው። እንደ አውሮፓውያን አቆጣጠር በ1916 የተመሰረተው ብዙ ጸረ አፓርታይድ አክቲቪስቶችና የቅኝ ግዛት አገዛዝ የሚቃወሙ የክልል መሪዎች እንደ ደቡብ አፍሪካዊው ኔልሰን ማንዴላና የዚምባብዌው የቀድሞ መሪ ሮበርት ሙጋቤና የቦትስዋናዋ ሴሬቴስ ካማ የተማሩበትና መጀመሪያ ከፖለቲካ ጋር የተገናኙበት ነው። በመስመር ላይ የተጋሩ ቪዲዮዎች በዩኒቨርሲቲው ውስጥ ከፍተኛ ጭስ ሲፈነዳና ትልቅ የእሳት ቃጠሎ ህንጻዎችን ያሳያሉ። ምክትል ቻንስለር ፕሮፌሰር ሳኬላ በሰጡት መግለጫ በንብረት ላይ መጠነ ሰፊ ውድመት እንደሚያሳየው
ስፖንሰር የተደረገ ሁከትና ወንጀለኛነት ጉልህ አካል ያላቸውን ብዙ ትልልቅ ጉዳዮች እያስተናገዱ ነው ብለዋል ሲል የዘገበው ቢቢሲ ነው። የኒውዮርክ ጠቅላይ አቃቢ ሕግ ሌቲሺያ ጄምስ በወንጀል ተከሰሰ። የኒውዮርክ ጠቅላይ አቃቢ ሕግ ሌቲሺያ ጄምስ በፌዴራል ክስ በወንጀል ተከሷል። እንደ ኢሮፓውያን አቆጣጠር በ2023 በትራምፕ ላይ የሲቪል ማጭበርበር ምርመራን የመሩት ጄምስ በአሌክሳንድሪያ ምስራቃዊ ቨርጂኒያ አውራጃ የባንክ ማጭበርበር ወንጀል ተከሷል ሲል የፍርድ ቤት ሰነዶቹ ያስረዳሉ። አቃቢ ሕግ ጄምስ ያንስ በባንክ ማጭበርበርና በኖርፎክ ለሚገኝ ቤት ብድርን በተመለከተ ለፋይናንሽያል ተቋማት የውሸት መግለጫ ሰጥቷል ሲልም ተከሷል። ጄምስ በመግለጫው ላይ ፕሬዚዳንቱን በቅርብ አቃቢ ሕግ በእሷ ላይ የወንጀል ክስ እንዲመሰርቱ በይፋ ግፊት ያደረጉትን የፍትህ ስርዓታችንን ተስፋ አስቆራጭ መሳሪያ በማለት ከሰዋል። የፌዴራል ሕግ አስከባሪ ኤጀንሲዎችን ጨረታዎችን እንዲፈጽሙ እያስገደደ ነው። ይህ ሁሉ የሆነው የኒውዮርክ ግዛት ጠቅላይ አቃቢ ሕግ ሆኖ ስራዬን ሰራለሁ ነው ትላለች። እነዚህ ክሶች መሰረተ ቢስ ናቸው። እናም የፕሬዚዳንቱ የአደባባይ መግለጫዎች ግባቸው ምንም ይሁን ምን ፖለቲካዊ ቅጣት ብቻ እንደሆነ በግልጽ ያሳያሉ ሲል የዘገበው ቢቢሲ ነው። ኢትዮጵያ ለረጅም ጊዜ ሲጠበቅ የነበረውን በአፍሪካ አህጉራዊ ነጻ የንግድ ቀጠናዊ ማዕቀፍ ስር የምታደርገውን የመጀመሪያውን ግብይት ትላንት በይፋ ማስጀመሯን አሳወቀች። ይህ ታሪካዊ ምዕራፍ የሀገሪቱን የንግድ ዘርፍ ለማስፋፋትና የአህጉራዊ ውህደትን ለማጠናከር ትልቅ እርምጃ ነው ተብሏል። የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ ባስተላለፉት መልእክት በአፍሪካ አህጉራዊ ነጻ የንግድ ቀጠና ግብይት የኢትዮጵያን ወጪ ንግድ ለማሳለጥ ባለፈ ንግድ ዘርፉ ጉልህ አስተዋጽኦ እንደሚያበረክት ገልጿል። ስምምነቱ ከ55 በላይ ሀገራትና ከ1.4 ቢሊዮን በላይ ሕዝብን የሚያቅፍ ሲሆን የ3.4 ትሪሊዮን የአሜሪካን ዶላር ጠቅላላ የሀገር ውስጥ ምርት ወይም ጂዲፒ ያለው ትልቅ ኢኮኖሚ ይፈጥራል ተብሎም ይጠበቃል። ይህ ደግሞ ለሀገሪቱ ላኪዎች፣ አምራቾች እንዲሁም ወጣቶችና ሴቶች ስራ ፈጣሪዎች ከፍተኛ የገበያ እድል ይዞ ይመጣል ተብሎም ይጠበቃል። ግብይቱ በመጀመሩ በስምምነቱ ውስጥ በተካተቱ ምርቶች ላይ ከጉምሩክ ጋር የተያያዙ ታሪፎች በሂደት ዜሮ ይሆናሉ። ይህም የኢትዮጵያ ምርቶች ወደ አፍሪካ ገበያ ለመግባት የሚያወጡትን የንግድ ወጪ በእጅጉ ስለሚቀንስ ከዋጋ አኳያ ተወዳዳሪነታቸውን ያረጋግጣል። ኢትዮጵያ በአፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ መሰረት 97 በመቶ የሚሆኑ የታሪፍ ምጣኔዎችን በሂደት ዜሮ ለማድረግ ማሻሻያ ያደረገች ሲሆን ቀሪውን 3 በመቶ ደግሞ ለጥበቃ ወይም ፕሮቴክሽን እንደምትጠቀም አስታውቃለች። ይህ የታሪፍ ምጣኔ ማሻሻያ በሚኒስቴሮች ምክር ቤት ጸድቆ በነጋሪት ጋዜጣ ታትሞ መውጣቱን ካፒታል ጋዜጣ ባወጣው ዘገባ አስታውሷል። ይህንን ተከትሎ ለመጀመሪያ ጊዜ ለግብይት የተላኩ ምርቶች ስጋ፣ አትክልትና ፍራፍሬ እንዲሁም ቡና፣ የጥራጥሬ ምርቶችና የቅባት እህሎች ሲሆኑ እነዚህ ምርቶች በኢትዮጵያ አየር መንገድ ካርጎና በየብስ ትራንስፖርት አማካኝነት መላካቸው ተገልጿል። ሀሰተኛ የሞባይል ባንኪንግ ደረሰኝ በመጠቀም ከሱፐር ማርኬት እንቁላል ሲገዙ የነበሩ ተጠርጣሪዎችና ደረሰኙን ያዘጋጀውን ግለሰብ በቁጥጥር ስር ማዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ተጠርጣሪዎቹ የማታለል ወንጀሉን ሲፈጽሙ በቁጥጥር ስር የዋሉት መስከረም 25 ቀን 2018 ዓ.ም በቦሌ ክፍለ ከተማ ወረዳ 7 ልዩ ቦታው ጃክሮስ አካባቢ ከሚገኝ አንድ ሱፐር ማርኬት ውስጥ ነው። ሁለቱ ተጠርጣሪዎች በተለያዩ ጊዜያት ወደዚሁ ሱፐር ማርኬት ደንበኛ መስለው በመመላለስ እንቁላል ከ5,000 እስከ 10,000 ብር በማዘዝ ሀሰተኛ የሞባይል ባንኪንግ ሪሲት በመላክ ግብይት ሲፈጽሙ ቆይቷል። የሱፐር ማርኬቱ ሰራተኞች ምንም ገንዘብ ወደ አካውንታቸው ባለመግባቱ ባደረባቸው ጥርጣሬ ምክንያት ለድርጅቱ ስራ አስኪያጅ ያሳወቁ ሲሆን በሱፐር ማርኬቱ ውስጥ በተገጠመ የደህንነት ካሜራ ወይም ሲሲቲቪ አማካኝነት ተጠርጣሪዎቹን በመለየት በቦሌ ክፍለ ከተማ ፖሊስ መምሪያ ለየረር አካባቢ ፖሊስ ጣቢያ ጥቆማን ያደርሳሉ። ፖሊስ በያዘው መረጃ ክትትል እያደረገ ባለበት ሁኔታ ሁለቱ ተጠርጣሪዎች እንደለመዱት መስከረም 25 ቀን 2018 ዓ.ም በተመሳሳይ መልኩ ወንጀሉን ለመፈጸም ወደ ሱፐር ማርኬቱ ሲመጡ በፖሊስ እጅ ከፈንጅ ሊያዙም ችለዋል። ተጠርጣሪዎቹ በቁጥጥር ስር ከዋሉ በኋላ በተደረገ ምርመራ ስራ በህገ ወጥ ግብይት ሱፐር ማርኬቱ ላይ ከ60,000 ብር በላይ ኪሳራ ማድረሳቸውም ታውቋል። ፖሊስ ባደረገው ክትትል ሀሰተኛ የሞባይል ባንኪንግ ደረሰኝ ሲያዘጋጅ የነበረን ሌላ ተጠርጣሪንም በቁጥጥር ስር ሊያውል ችሏል።
በሐሰተኛ የሞባይል ባንኪንግ ደረሰኝ አማካኝነት የተፈጸሙ ያሉ የማታለል ወንጀሎችን ለመከላከል በግብይት ቦታዎች ሸማቾች የሆኑ ነጋዴዎች የሚላኩላቸው መልእክት በትኩረት በመመልከትና በመለየት የወንጀሉ ሰለባ እንዳይሆኑ አስፈላጊ ጥንቃቄ ማድረግ እንዳለባቸው የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የዓለም ባንክ ባወጣው ሪፖርት ናይጄሪያ በቅርብ ጊዜ የፖሊሲ ማሻሻያዎችን በማድረግ ኢኮኖሚውን በማረጋጋት ረገድ መሻሻል ብታሳይም የኑሮ ሁኔታን ለማሻሻልና የምግብ ዋጋን ተመጣጣኝ ለማድረግ የበለጠ መስራት አለባት ማለቱ ተነገረ። የባንኩ ሪፖርት ናይጄሪያ የነዳጅ ድጎማ መወገዱ እንዲሁም የታክስ ማሻሻያ በመደረጉ በኢኮኖሚ ላይ እድገት፣ በገቢ ማሰባሰብና በውጫዊ ገቢ ላይ መሻሻሎችን አጉልቶ አሳይቷል ይበል እንጂ የዋጋ ግሽበት ከፍተኛ መሆኑን አስጠንቅቋል። በ2025 የመጀመሪያዎቹ 6 ወራት የናይጄሪያ የአፍሪካ ትልቁ ኢኮኖሚ በ3.9 በመቶ ማደጉን የገለጸው ባንኩ ካለፉት ዓመታት ተመሳሳይ ወቅት ከነበረው ጋር ሲነጻጸር ማሻሻል ማሳየቱም ተመላክቷል። የኢኮኖሚውን ማሻሻል ያለበትን ደረጃ በዝርዝር የጠቀሰው ሪፖርቱ እድገቱ የሀገሪቱ ዜጎች ሕይወት ላይም ሊታይ በሚችል መልኩ እንዲሆን ተጨማሪ ስራዎችን መስራት እንዳለባቸው መጥቀሱን የዘገበው ሮይተርስ ነው። በመጨረሻ የአዘርባይጃን አውሮፕላን አደጋ መንስኤዎች ከሌሎች ነገሮች በተጨማሪ በሰማይ ላይ ይበር ከነበረው የዩክሬን ድሮን ጋር የተያያዙ ናቸው ሲሉ የሩሲያው ፕሬዝዳንት መግለጫቸው ተሰማ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አክለውም ሀገራቸው በነባር የሀገራት የመግባቢያ ስምምነቶች መሰረት በአዘርባይጃን አውሮፕላን አደጋ ምርመራ ላይ ሙሉ በሙሉ እየተባበረች መሆኑን ገልጸዋል። ኢምብራይን 190 ተብሎ የሚጠራው የአዘርባይጃን አየር መንገድ አውሮፕላን ባለፈው ዓመት ታህሳስ 16 ከባኩ ወደ ግሮዝኒ ሲበር በምዕራብ ካዛክስታን አቅራቢያ በምትገኘው አክስታው ከተማ አቅራቢያ መከስከሱ ይታወሳል። በቀረበው ክስ ላይ የሩሲያ ባለስልጣናት ምንም አይነት ምላሽ በይፋ ለመስጠታቸውም ተዘግቧል። ይህን ሰዓት በአጋርነት አብረውን እየሰሩ የሚገኙ ተቋማት አሉ። ቀዳሚው እናት ባንክ ነው። ማን እንደ እናት የሚለው እናት ባንክ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ይታወቃል። ከዚህ ቀደም ስለ አንቺ የሴቶች የቁጠባ ሂሳብ እንዲሁም ኡሚ የተሰኘ ከወለድ ነጻ አገልግሎት ይጠቀሳል። አሁን ደግሞ በኢትዮጵያ የሚገኙ ትምህርት ቤቶች አብረውት እንዲሰሩ የሚጋብዝበትን እናት መላ ወይም ዩኒካሽ የተሰኘ የክፍያ ስርዓት ይዞ መጥቷል። በዚህም የክፍያ ስርዓት እንግዲህ ወላጆች ወርሃዊ የልጆቻቸውን ክፍያ መፈጸም እንዲችሉ፣ የልጆቻቸውን ውጤት ባሉበት ሆነው መከታተል እንዲችሉ፣ በተጨማሪም ደግሞ የጉዞና የመጽሐፍ ግዥ ትኬቶችንና ክፍያዎችን ማድረስ እንዲችሉ፣ ከዚህ በተጨማሪም ወላጆች ትምህርት ቤት መገኘት ሲኖርባቸው የአጭር የጽሁፍ መልእክት እንዲደርሳቸው ያስችላል ማለት ነው። በኢትዮጵያ የሚገኙ ትምህርት ቤቶች አብረውት እንዲሰሩ ይጋብዛል። ማን እንደ እናት የሚላችሁ እናት ባንክ የዚህ ሰዓት አጋራችን ነው። ሌላኛው አጋራችን ራይድ ትራንስፖርት ነው። ራይድ የሚያጓጓ የሎተሪ ዕጣ ይዞላችሁ መጥቷል። ቅንጡ የኦቪድ አፓርትመንት በመሀል 4 ኪሎ እንዲሁም ደግሞ በዱባይ ደርሶ መልስ ትኬትን ሙሉ ወጪውን ሸፍኖ የሚጓዙበትን ሽልማቶችን ያካተተ ምርጥ ሎተሪን ታዲያ ከእናንተ የሚጠበቀው የራይድ አፕሊኬሽንን በመጠቀም ወይም ወደ 8294 በመደወል በራይድ መጓዝ ብቻ ነው። በጉዞ መጨረሻ የዕጣ ቁጥር ይደርሶታል። በራይድ አፕሊኬሽን የሚያዙ ደንበኞች የተሻለ እድል ይኖራቸዋል። በራይድ መሄድ ሎተሪ መቁረጥ ነው። ራይድ ጉዞ ብቻ አይደለም ስንል በብዙ ምክንያቶች ነው። የራይድ ጉዞ ሎተሪን አሁኑኑ ይቀላቀሉ። የራይድ አፕን ያውርዱ፣ በራይድ ይጓዙ፣ ምቾትዎን ያጣጥሙ፣ በየወሩ ሽልማቶችን ይረከቡ። በራይድ መጓዝ ቤትና መኪናን ያሸልማል። ዘመናዊ የመኖሪያ ቤት፣ አዲስ ብራንድ የኤሌክትሪክ መኪና፣ ዱባይ ደርሶ መልስ የጉዞ ትኬት እንዲሁም ሌሎች ዳጎስ ያሉ ሽልማቶችን ይሸልማሉ። ሽልማቶቹ አጓጊ ብቻ አይደሉም። ለቤተሰብ ደስታ፣ ለልጆቹ የነገ ቅርስ አድርገው በውርስ የሚያስተላልፏቸው ጭምር እንጂ። በዚህ አጋጣሚ ተሳፋሪዎች በእያንዳንዱ የራይድ ጉዞ የሎተሪ ቁጥር ይደርሳቸዋል። በየጊዜው የሚወጡ የራይድ እጣዎችን ደግሞ የቤትና የመኪና ተሸላሚ ያደርጉታል። እንዲሁም ደግሞ ወደ ዱባይ አቅንተው የሚመለሱበትን ትኬት ያሸንፋሉ። እያንዳንዱ የራይድ ጉዞ ሎተሪ ነው። ስለዚህ ፈጥነው የራይድ ቤተሰብ ይሁኑ፣ በራይድ ይጓዙ፣ ምቾትዎን ያጣጥሙ። የራይድ ሎተሪን ዛሬውኑ ይቀላቀሉ።